አንቺ የገዛ ጓደኛሽ ካንቺ ፍቅረኛ ጋር እንደዛ አታስጨንቁ ቤተሰብ። ቅድም እኮ ብያለሁ። በቃ ተመለሱ ወደ ስራችሁ። በጣም ገና ብዙ ነገር ይጠብቃችኋል። ባይዘው በጣም ብዙ ነገር። ስለዚህ ሴትን የመሀላችሁ ጋር እኔ እንጃ እንደ ድሮ ሰው በሴት መጣላት ራሱ ያለባቸው ይመስለኛል። ይሄው ምንም አንተ እኔን ከሷ በፊት ነው የምታውቀኝ አይደል እንዴ? እንደዚህ አንተ ረፍ እንዴ ያማቻል እንዴ? እንደዚህ አታውራ። በስነ ስርዓት ነው እንደዚህ አታውራ። አይ እኔ እኮ ያለውን ነገር ዩቲ ማወቅ አለባት ብዬ ስላሰብኩ እንደዚህ አታውራ። በቃ ዝም በል እንደዚህ አታውራ። ገባሽ? ዩቲ በቃ ሂጂና አንቺ እኔ ያለውን ነገር በስነ ስርዓት ማስረዳትም ካለብኝ ምትም ይፈልግ ሆነ እየመጣው እንዲገባው ምትምና ቢል በጣም ይሄ ያለፈበት ጉዳይ ነው። እሺ ማይ እንዴት አንተ ከገዛ ጓደኛዬ ጋር ትሳሳማለህ? አረ ዝም በል በቃ ምንም ላስታርቃቸው አይደል እንዴ ያመጣሁት? ታዲያ ምንድን ነው አሁንም እሷ ፊት እሷን ታከብራትም ምንም ተወኝ ተው በቃ ሻውን እኔ በጣም ስለማከብራት እንደዚህ ስለማያት ነው እዚህ ጋር አምጥቼ ያለውን ነገር ማወቅ አለባት ብዬ ስላሰብኩ ነው። ታዲያ ነገርኩ አይደል እንዴ? እኔ አሁን እሺ ልንገራችሁ በቃ እሺ አሁን ይላችሁ ወለለ ቤተሰባችሁንም አታስጨንቁ። እንደ ድሮ ሰው ና እኔ መታረቅ አልፈልግም። የሚሰማሽ ከሆነ ንገሪውና እኔ በቃ እኔ መታረቅ አልፈልግም ንገሪው። በቃ ሰሪ እንደዚህ ነው የሚለው በቃ ያለውን ነገር የሚገባው ከሆነ ሰሪ አይረስ ያለውን ነገር በስነ ስርዓት እና ምን ይልሻል እስኪ ውዴ እየታዘበን ያየን ፈራጅ ለሰቀቀን ስዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ኬታ መጣሽው ንገሪኝ የሌለሽን ይሄን ጸባይ። ሰላም 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 ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦቻችን ዛሬ ከምን ጊዜውም በላይ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ከረጅም ጊዜ በኋላ ነው ዛሬ የተከሰትኩት። ምን መሰላችሁ? እኔ ካለሁበት ከአዳማ 100 ኪሎ ሜትር ተጉዤ ዩቲናስ ገባችሁ አይደል? ይሄንን ነገር አይታው ችግሩ ምንድነው በቃ መፍታት አለባችሁ በማላችሁ የተፈጠረው ክፍተት ከጌች ጋር ምንድነው እስከዚህ ድረስ ገባችሁ አይደል? ኢቭን ቤተሰብ እስከማስጨነቅ ድረስ የደረሳችሁት ምን ተፈጥሮ ነው ገባችሁ አይደል? ሴት እንትን ቢል በጓደኛ መሀል ከናንተ በኋላ ነው በቃ ማለት ኢንቦክስ ላይ በጣም ብዙ ነበር ከዩቲናስ ጋር ያወራ ነውና እሱን ነገር ከምነግራችሁ በደንብ በሰፊው የምታዩት ነገር ይሆናል። ባይዛዊ በዩቲዩብም በቲክታክም እየገባችሁ ኢንቦክስ ላይ ችግሩ ምንድነው እየደወላችሁ ኢቭን በጣም የምትጨቀጭቁ ሰዎች አላችሁና የኔን ጉዳይ እንደራሳችሁ ጉዳይ አድርጋችሁ ተጨንቃችሁ የመሪ ነው ጌታ ምስክሬን ያሰባችሁን ሰዎች እንዳለ ከልብ ላመሰግናችሁ እወዳለሁ። ባይዛዊ ሳላበረታታ አላልፋችሁም ማለት በቃ እንደዚህ ፖዚቲቭ ቲንከር እንደምታስበው አላቅም ነበር ትላለህ እና ብዙዎቻችሁ እንደራሳችሁ ጉዳይ አድርጋችሁ ምንድነው የተፈጠረው በቃ ያለውን ነገር ለምንድነው ማፈቱ ጓደኞቼን ኢቭን እስከማስቀየም ድረስ ደርሻለሁ። ግን ቤተሰቦች ይሄንን ነገር ላደርግ ያስገደረኝ ነገር ምን መሰላችሁ? አንደኛ ነገር እየተደረገ ያለው ነገር ደስ አይልም። ገባችሁ አይደል? የኔ ጓደኛ የምለው ጌቾ ማለት ነው ከገዛ ፍቅረኛዬ ጋር ሌላ ነገር ሲያደርጉ ደርሼባችኋለሁ። እሱን ነገር ያያችሁ ሰዎች አይታችሁታል በደንብ በሚገባ ቲክታክ ላይም ያያችሁት ነገር ነው እና ምን መሰላችሁ ይሄንን ነገር ብዙዎቹ ጌች አላጠፋም ኢቭን ያለው ነገር በቃ ተሳስቺ ነው እያለች በተደጋጋሚ እያወራች ነበር። ቪዲዮን አይታችሁታል። ፌቨን ስታወራ ሰምታችኋል። ይሄንን ነገር ገባችሁ አይደል? እና ጥፋተኛ ማን እንደሆነ እኔ በራሴ መንገድ ማጣራት ባለብኝ መንገድ እያጣራው ነው። ኢቭን በጣም ብዙ ጓደኞች በጣም ብዙ ሰዎች ኢቭን ጌች ራሱን ጨምሮ እኔ ጥፋተኛ አይደለሁም ብዙዎቹ ጌችን እየደገፉት ነበረ። ግን ኢቭን እኔ ገባችሁ አይደል አብሮ አደጊ ነው ጌች ከሱ በኋላ ነው ፌቨንን የኔን ፍቅረኛ ያወቅኳት ገባችሁ አይደል? እና የተዋወቅኳትም እኔ በራሴ ማጣራት ባለብኝ መንገድ አጣራለሁ። ግን አሁን ባለውበት ነገር ውሳኔ መወሰን አልችልም ነው እና ቤተሰቦች እኔ አሁን ዩቲናስ አክብራ ጠርታኝ ያለች እዛ ያለውን ነገር በስነ ስርዓት አሳያችኋለሁ። እዚህ ከኢንትሮን እየቀረጽኩላችሁ ያለውት እዛም ቢሄድ እኔ መታረቅ አልችልም ነው ገባችሁ አይደል? ኢቭን በጣም በቃ በተደጋጋሚ ጊዜ ያለውን ነገር ለምን አፈቱም የሚሉ ጥያቄዎች ስላሉ ለሷ ሜጄ ማሳወቅ ያለብኝ እኔ መታረቅ እንደማልችል ነው ገባችሁ አይደል? በእኔ ህይወት በጣም የምወዳት የማከብራት ዩቲዬ ብትሆንም ጓደኛዬ ብትሆንም ግን እኔ ይሄንን ነገር መታረቅ አልፈልግም ነው ገባችሁ አይደል? ማጣራት ያለብኝን ነገር አጣርቼ መድረስ ያለብኝን ነገር ላይ ደርሼ
ማን ጥፋተኛ ነው ማን ንጹህ ነው የሚለው ነገር በስነ ስርዓት እያጣራው ነው ተናግሬያለሁ ባለፉት ቪዲዮዎችም እና ቤተሰቦቻችን ከናንተ የምፈልገው ከመንጊዜውም በላይ ሐሳብ አስተያየታችሁ በጣም ያስፈልገኛል። እየገባችሁ ኮሜንት እንድታደርጉልኝ ፈልጋለሁ። ይሄን ቪዲዮ በጣም ጠቃሚ ነው ብዬ ስለማስብ ብዙዎቻችሁንም ጥያቄ መልሳለሁ ብዬ ስለማስብ እስከመጨረሻው ድረስ ማየታችሁን እንዳታቆሙ ማለት ነው። ኢቨን ቤተሰቦቼ ራሱ ያለውን ነገር ምንድነው ምናምን ነገር ሰሞኑን ከጌቼ ጋር የማስታረቅ ነገር ሽር ጉድ እያሉ ነገር ነው። ገባችሁ አይደል? ኬዙ ይንያል እንዲገነቅ እኮ ነው አልፈልግም። መፍታት ያለብኝ እኔ ነኝ፣ የተጎዳሁትም እኔ ነኝ። ገባችሁ አይደል? በቃ ፍትህ ያጣሁት እኔ ነኝ። ፍትህ ደግሞ ራሴን በራሴ እኔ ማጣራት ያለብኝን ነገር መውሰድ ያለብኝን እርምጃ ወስጄ የራሴን ፍትህ አስመልሳለሁ ማለት ነው። ገባችሁ አይደል? እና ዩቲናስ አክብራ ስለጠራችኝ ሄጄ ያለውን ነገር በስነ ስርዓት በቃ መታረቅ እንደማልፈልግ ግልጹን ነገር ያተመጣለሁ ማለት ነው። ጌችም ቤተሰቦቻችን በሚገርም ሁኔታ አላቅም። እኔ አሁን እሱ ባለበት ቦታ አልሄድም ብያችሁ ነበር። ገብታችኋል አይደል? እሱ ባለበት ቦታ የትም ቢሆን እኔ መሄድ አልፈልግም የትም። እና ምን እንዳሰብኩኝ ታውቃላችሁ? ቤተሰቦቻችን አስቀድማ ባጀዌ ጌችን ሳታገኙ አቀርም አላቅም። ብቻ ግን እዛ ሂጄ እኔ ምክንያቱም ታውቃለች እኔና እሷ አንድ ላይ መገናኘት እንደማንችል ጠርተዋለች ሲመስለኝ አላቅም። እዛ ሂጄ ያለውን ነገር በስነ ስርዓት እኔ እሱም ኖረ ምናምን ነገር እኔ በስነ ስርዓት ማስረዳት ያለብኛል ለእሱ አስረዳታለሁ። ከጎኗ ቢሆንም አይመለከተኝም እሱ እና በተደጋጋሚ እየጨቀጨቀች ነው። እኔ ምንም ነገር ምላት ነገር አይኖርም። አለመታረቂ ግን ቤተሰቦች ለምን እንደምታስጨንቁት በጣም ብዙ ሰዎች በእናንተ ጉዳይ ሊጨነቁ አይገባም። አይኑ እንድትጨነቁብኝ ቤተሰቦች አልፈልግባቸውና እኔ የምፈልገው በቃ ፍትህ አጥቻለሁ ነው። ፍትሄን ማስመለስ ያለብኝ ራሴ ነኝ። ገባችሁ አይደል? እኔ ራሴ ለራሴ አላንስ እና ያለውን ነገር በስነ ስርዓት እየቃኘው እያጣራው ነው። ዩቲናስ ጋር ሂጄ ቤተሰቦች የምትለውን ነገር እንሰማለን። ግን የኔ ፍላጎት አለመታረቅ ገባችሁ አይደል? የኔ ፍላጎት አለማት ያው አክብራ ስለጠራችኝ ነው እንጂ እኔ በዚህ ጉዳይ በተደጋጋሚ መምጣት አልፈልግም። እና ኢቨን እኔ ከፊቨን ጋር መታረቅም ከጌቼ ጋር መታረቅም ካለብኝ እኔ ራሴ መታረቅ አልችልም፣ ግን አልፈልግም ነው። ገባችሁ አይደል? በቃ ስለማልፈልግ ነው መታረቅ። እንደዚህ እየታላችሁ አትጨናነቁ። ዩቲጋ ሜጄ ያለውን ነገር በስነ ስርዓት ማሳወቅ አለብኝ ብዬ ስላሰብኩ ያለውን ነገር ቤተሰቦች በስነ ስርዓት አሳውቃታለሁ። ወጣንም ወረንም ከእናንተ የምጠብቀው መልካም ሀሳብ አስተያየታችሁን ነው። ጻፉልኝ እና ቤተሰቦች እንዴት ነው ግን ባይዘው ሰሞኑን እንዴት ፊቴ ምናምን መለስ አላለባችሁ? ከነበርኩበት ድብርት ምናምን እንደውም ሰሞኑን ትንሽ ለቀቅ እያለኝ ነው። ምን ጊዜውም በላይ ቤተሰቦቻችን ገባችሁ አይደል? ያው ወደ አቋሙ ኤላ ተመልሷል። እስኪ አንዴ ሞራል ያመር ዛሬ ቀለል ብሎኝ ነው ይሄን ቪዲዮ ኢንተሮን እየሰራሁላችሁ ያለሁት። በሰላም ግቡ እንድትሉኝ እፈልጋለሁ። እዛ ጋር ብቻ ያለው ነገር ባዛው ቪዲዮ እንዲዛዛባችሁ አልፈልግም። ገባችሁ አይደል? እና ካሜራማን አለ እዚህ ጋር። እንዴት ነው ካሜራማን? ያ ወሳፕ እያለ ነው። እና ምን መሰላችሁ በተደጋጋሚ ያሉትን ነገሮች እኔ ለማስረዳት ሞክሬያለሁ። ለአንዴና ለመጨረሻ ጊዜ ከዩቲናስ ጋር ያለኝን ነገር ሄጄ ጨርሻለሁ። መታረቅ እንደሌለብኝ ይህ ነገር ስል እንዳይደብራት ቤተሰቦቻችን አላቅም፣ ግን የኔ ጓደኞች በእኔ ህይወት ይወስናሉ። ይህን ጥያቄ እናንተ ልጠይቃችሁ ቤተሰቦች፣ ጌታ ምስክሬ እናንተ እንድመልሱልኝ እፈልጋለሁ። በእናንተ ህይወት ውስጥ የእናንተ ጓደኛ ማማከር ትችላላችሁ፣ ግን እንዲወስንላችሁ መፍቀድ አለባችሁ። እሱን ነገር ኮመንት ላይ እንደኮምቱልኝ እፈልጋለሁ። ሁላችሁም እየገባችሁ ፒን የተደረገውን ቪዲዮ ላይክ እያደረጋችሁ የሆነ ሀሳብ አስተያየታችሁን እንገልጹልኝ እፈልጋለሁ። እና ከምን ጊዜውም በላይ ቤተሰቦች የእናንተ ሀሳብ አስተያየት እንደነገርኳችሁ ያስፈልገኛል። ስለዚህ ጌቼ ባለበት ቦታ እኔ መገኘት አልፈልግም። ገባችሁና ዩቲናስ ይሄንን ነገር ታውቃለች። ቪዲዮ የሰራሁትንም ስላየችው እኔና እሷ አንድ ላይ ሆነንም እሱን ልጠራው ትችላለች ወይ አንድ ላይ ሊሆኑም ይችላል፣ ግምቴ ነው። ሄደን እስቲ የሚሆነውን ነገር እናያለን። ቤተሰቦቻችን ግን እኔ እዝብዛ ላብዛባችሁ። በተደጋጋሚ ያለውን ነገር እኔ አቋሜን ማስረገጥ ነው የምፈልገው። እኔ በዚህ በተወሰነ ቀናቶች ውስጥ እኔ የሆነ ነገር ስለሰማው እሱን ነገር ነው አጣርቼ ውሳኔ ላይ መድረስ አለብኝ ብላችሁ እሱን ደግሞ አንድ በአንድ ብነግራችሁ ነገር ይሆናል። ገባችሁ አይደል? እኔ ማጣራት ያለብኝ ነገር አለ። ማጣራው ነገር ምንድነው? የደረስክበት ውሳኔ ምንድነው? የሚሉትን ነገሮች የሆነ ነገር እንዴት ነው ቤተሰቦቻችን የሆነ ሐሳቡን ወይ የሆነ የምትሰሩትን ስራ ለሰው አስቀድማችሁ ከነገራችሁት እንደማይሳካ ማወቅ አለባችሁ። አይሳካ የሚባልም ነገር ስላለ እኔ ማጋኑ ጥፋተኛ የሚለውን ነገር በራሴ ቀመር በራሴ
ይሆናል ገባችሁ አይደል? በራሴ ዘዴ እየተጓዝኩኝ ያሉትን ነገሮች እያመዛዘንኩ ነው። ፋይናሊ ማን ጥፋተኛ እንደሆነ ወይ ሁለቱም ጥፋተኛ ናቸው ኢቭን እስካሁን ስቲል አሁን ድረስም እና በጣም ብዙ ሰዎች ጥፋተኛ ጌች አይደለም እያሉ ነው። ፌቨንስ የኔ ፍቅረኛ ባትሆንስ ገባችሁ? አስገድዷት ቢሆንስ ምን አውቃለሁ እኔ ገባችሁ አይደል? እኔ ማረጋገጥ ያለብኝ ነገር ትንሽ ጊዜ ስጡኝ ቤተሰቦች። ይሄን ነገር ለእናንተ ማሳውቃችሁ ነገር ይሆናል። ጥፋተኛ ጌች ነው ወይስ ፌቨን ናት? እሱን ነገር የምታዩት ነገር ነው። ገባችሁ አይደልና ሁለቱም ጥፋተኛ ሊሆኑ ይችላሉ። እኔ በማረጋገጥበት መመሪያ በማረጋገጥበት ዘዴ አላውቅም። እሱን ነገር ቤተሰቦቻችን በቅርቡ ካሚንግሱን የማሳያችሁ ይሆናል። አሁን ከዚህ አዳማ ወደ አዲስ አበባ እንሄዳለን። ከዩቲናስ ጋር ያለው ነገር በስርዓት ለማውራት እንሞክራለን። ይጨንቃል። ገባችሁ አይደል? ይህን ነገር ለእናንተ ለማስረዳት በጣም ትንሽ ከባድ ነው እና አላውቅም። በዚህ ጉዳይ መጨነቅ አልፈልግም። ዳግመኛ ዩቲናስ በተደጋጋሚ ጊዜ ስለጠራችኝ ነው ሄጄ ያለውን ነገር ማሳውቃት እና ዩቲዬ በጣም ብዙ ቲክታከሮች፣ ዩቲዩበሮች፣ ኢቨን የዩቲዩብ ቤተሰቦቼ፣ የቲክታክ ፋኖች እንዳለ እንድትጨነቁብኝ በዚህ ጉዳይ አልፈልግም። ቀላል ነው። ቀላል አድርጋችሁ አስቡት። መፍታት የምችለው ነገር ስለሆነ ያው ማለት አላውቅም። ብቻ ይህንን ነገር እኔ መፍታት ባለብኝ መንገድ እፈታዋለሁ። እናንተ እንድትጨነቁብኝ ብቻ አልፈልግም እና ሁላችሁንም ላመሰግናችሁ እወዳለሁ። እግዚአብሔር ያክብርልኝ ማለት እፈልጋለሁ። ቤተሰቦቼ ስለተጨነቃችሁልኝ ስላሰባችሁልኝ እግዚአብሔር ያክብርልኝ። ከወገቤ ዝቅ ብዬ ላመሰግናችሁ እወዳለሁ ማለት ነው። እዛ ገብቼ ያሉትን ነገሮች ከዩቲናስ ጋር መነጋገር ያለብኝን ነገር ኢቭን ጌች ቢመጣም በሄደም እኔ ከኔ ጋር በስነ ስርዓት ገባችሁ አይደል? ማውራት የለበትም። እዚህ ጋር ኢንተሮ ለእናንተ ማሳወቅ እንፈልገው ነገር ምንድነው? ጌች እኔና እሷ ሆነንም ብጠራ አንድ ላይ መሆናችሁ ባገኛችሁ ምናምን ነገር ማለት ነው። እኔ እሷ ክብራ ስለጠራችኝ ነው የሄደው። ገባችሁ አይደል? እዚህ ጋር ማሳወቅ እንፈልገው ነገር እኔ እርምጃ ልወስድ እችላለሁ። ገባ አይደል? ጌች የሆነ አፍላፊ እንዲካፈተኝ አልፈልግም። አሁን ባለሁበት ስታፍ ግን መናገር ያለብኝን ነገር እሷ መጠየቅ ያለብኝም ነገር ብዬ ማሰባቸው ነገሮች ካሉ ጠይቃታለሁ። የእሷ ምላሽ አብረን እንሰማለን። ቤተሰቦቻችን ከምን ጊዜውም በላይ ግን እኔ በቃ ይሄ ነገር መቋጨት አለበት። ገባችሁ አይደል? ዩቲናስ ለመጨረሻ ጊዜ ነው ማገኛት ብዬ አስባለሁ። ከዚህ በኋላ በጣም ብዙ ጓደኞቼ ጋር ተጣልቻለሁና ከዩቲናስ ጋር እኔ መጣላት አልፈልግም። ገባችሁ አይደል? በጣም ሎንግ ፔሪድ ኦፍ ታይም የቆየን ጓደኛሞች ነን እና ማስደበር አልፈልግም። የድሮ ጓደኞቼም እኮ ናቸው እኮ ግን እኔ በዚህ ጉዳይ በቃ ማንንም ማስደበር አልፈልግም። በቃ ታረቅ እያላችሁ አጨቅጭቁኝ ማለት ፈልጋለሁ። ይቅር መባባል እኮ እግዚአብሔር የሚወደው ነገር ነው አውቃለሁ። ግን እንዴት ይቅር የማይባል ነገር አለ ብዬ አስባለሁ። ቤተሰቦች ለምሳሌ እዚች ዓለም ላይ ይቅር የማይባል ነገር አለ ብላችሁ ታስባላችሁ ወይስ አታስቡ? እሱን ነገር ኮሜንት ላይ ያስቀምጡልኝ እና ቤተሰቦች እዛ ልሄድ ነው አሁን እንሄዳለን። ካሜራማን ጉዞውን አዘጋጅቷል። አዘጋጅቻለሁ እያለ ነው። ቤተሰቦች አይኑ ደቀን ሸገር መቆየት አይቀርም። ባጌን ይዤ እሄዳለሁ ማለት ነው። ቤተሰቦቻችን ቪዲዮ እዝብዝ እንዳይበዛላችሁ ሸገር ከገባው በኋላ ያለው ነገር ከሷ ጋር ቀጥታ የማሳያችሁ ነገር ይሆናል ማለት ነው። እና ካሜራማን እንዴት ነው? አምሮብኛል ንገረኝ እስቲ። አይና አፋር ዋይዘዊና አው ሰሞኑን ትንሽ እንደው ፈገግ ብያለሁ፣ ወደ ራሴ ተመልሻለሁ ማለት ይቻላል። እንዴት ነው ሞላላል? ልዙርላችሁ እስቲ እና ቤተሰቦቻችን ያው ሰሞኑን ነው እንደው የተረጋጋሁት። በጣም ራሴን አሞኝ ነበር። ሌላ ታሪክ የማያስጨንቀኝ ሰው የለም በዚህ ጉዳይ እና እኔ እንድትጨነቁ አልፈልግም። ገባችሁ አይደል? ኢቭን የቲክታክ ቤተሰቦች 600 ምናምን ሺህ ቤተሰብ ከዛ ውስጥ በጣም ብዙ ቤተሰብ ጌታን ነው የምላችሁ። ይሄ ነገር ምንድነው በሁለታችሁ መሀል የተፈጠረው? ምንድነው የተጣላችሁት? ገባችሁ አይደል? ጓደኝነት ይበልጣል ከሚስት በቃ ሚስት ጥፋተኛ ናታ። አንተ በማባየው እኛም ባየነው መንገድ ጥፋተኛ ሆና ተገኝታለች። በቃ ጓደኛን ይቅር በለው። በቃ ይሄ ነገር እንዴት ታየዋለህ? ያለውን ነገር በስነ ስርዓት ለማስቀጠል ጓደኛህን ይቅር በለው እያላችሁኝ ነበርና ኢቨን እኔ ማንም ሰው እንዲጨነቅ አልፈልግም። በተደጋጋሚ አውርቻለሁ። እዚህ ብዛ አላብዛባችሁ። ያለውን ነገር ደግሞ እዛ ሄደን የማሳያችሁ ነገር ይሆናል። ወጣንም ወረንም ቤተሰቦቻችን እንዲደብራችሁ አልፈልግም እና ሀሳብ አስተያየታችሁ ሲግልጽ አርግታችሁ ጻፉልኝ፣ መመለስላችሁ ነገር ይሆናል። እሺ ካሜራማን ከታርገውና እዛ ምናስጀምረው ይሆናል። ስቶፕ አድርገው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ዩቲዬ ሰላም ቢያችሁ። ሰላም እንዴት ናችሁ?
እግዚአብሔር ይመስገን ብለዋል። አልሐምዱሊላህ። እሺ እና ቤተሰቦቻችን ሰሞኑን በመሀላችን ትልቅ አለመግባባት ተፈጥሮ ነበር እንዳያችሁትና ዛሬ መጣ ነው። በቃ በተደጋጋሚ እየመጣ በቤተሰቦቼ ምናምን መታረቅ ፈልገው ነበርና እኔ ደግሞ መታረቅ አልፈለኩም። ገባችሁ? እዚህ ጋር ዩቲዬን ይጂታት የመጣሁት ይሄ ነገር መብቃት አለበት። እንደውም እሷ ለምን ትጣላላችሁ እናንተ ብዙ ጊዜ ቆያችሁ ጓደኛሞች ናችሁ። ገባችሁ አይደልና እንዴት ይሄ ሲፈጠር ቆሚያ ላይም ብላ ነው የመጣችው። እስቲ አንዳንድ ነገር በያችሁ። እሺ እንግዲህ ያው ብዙ ማስተርቅ ላይ ብዙ ጎበዝ አይደለሁም፣ ግን ያው ሰማ በጣም ደብሮኛል የሁለታችሁን ነገር እና ቤተሰብ ለምንድነው ቤተሰብ አይደለም ለምንድነው ቤተሰብ የምታስጨንቁት? አብሮ አደገ ናችሁ። እኔ አይደለም ነው በቃ ፍቱት። አይንዛዛ ጉዳዩ ቶሎ ብላችሁ እንትን በጣም ደስ ይላል ማለት ይሄን ነገር ማወቅ አለብኝ ብዬ አስባለሁ። አንቺ የገዛ ጓደኛሽ ካንቺ ፍቅረኛ ጋር እንደዛ የገዛች ጓደኛሽ አለች አንቺ ገባሽ አይደልና ፍቅረኛሽ ጋር ሌላ ኮኔክሽን ቢኖራቸው ብታይ ሲሳሳሙ ነው የሚደረስኩባቸው። እዛ ውጪ ደግሞ በተደጋጋሚ ብዙ ነገሮች እንዳሉ አንዳንድ ነገሮች እየሰሙ ነው። አይኑ አውቃለሁ ቤተሰቦች እንዳስጨነኩኝ፣ ግን ወጣንም ወረድንም እኔ እና እሱ መታረቅ የለብንም። ይዩት ፕሊዝ ሰይጣን ትናንትና ነው ያመጣው በመሃላችሁ። አዎ እኮ አውቃለሁ እኮ ብዙ ነገር ያሳለፋችሁ ሰው ናችሁ እና እንደዚህ ልክ አይመስለኝም፣ ወላሂ ልክ አይመስለኝም። እሺ ስለዚህ አሁን ያለው ነገር ምን መሰልሽ? አሁን በዋናነት እኔ ያሰብኩት ነገር ቤተሰቦቹንም እያመጣ የኔና የሱ ሪሌሽን መቋረጥ አለበት። ቤተሰቡንም እንዳያመጣ ፕሊስ ነገር የለም። አታስጨንቁ ቤተሰብ። ቅድም እኮ ብያለሁ፣ በቃ ተመለሱ ወደ ስራችሁ። በጣም ገና ብዙ ነገር ይጠብቃችኋል። ባይዘው በጣም ብዙ ነገር። ስለዚህ ሰይትን የመሀላችሁ ጋር እኔ እንጃ እንደ ድሮ ሰው በሴት መጣላት ራሱ ያለባቸው አይመስለኝም። ይሄው ምንም አንተ እኔን ከሷ በፊት ነው የምታውቀኝ አይደል እንዴ? እንደዚህ አንተ ረፍ እንዴ ያማቻል እንዴ? እንደዚህ አታውራ፣ በስነ ስርዓት ነው እንደዚህ አታውራ። አይ እኔ እኮ ያለውን ነገር ዩቲ ማወቅ አለባት ብዬ ስላሰብኩ እንደዚህ አታውራ። በቃ ዝም በል እንደዚህ አታውራ። ገባሽ ዩቲ? በቃ ሂጂና አንቺ እኔ ያለውን ነገር በስነ ስርዓት ማስረዳትም ካለብኝ ምትም ይፈልግ ሆነ እየመጣው እንዲገባው ምትምና ቢል በጣም ይሄ ያለፈበት ጉዳይ ነው። እሺ እንዴት አንተ ከገዛ ጓደኛዬ ጋር ትሳሳማለህ? አረ ነገርኩህ አይደል እንዴ? ዝም በል በቃ ምንም ላስታርቃቸው አይደል እንዴ ያመጣው? ታዲያ ምንድን ነው አሁንም እሷ ፊት እሷን ታከብራትም እኔን ተወኝ ተው በቃ ሻውን እኔ በጣም ስለማከብራት እንደዚህ ስለማያት ነው እዚህ ጋር አምጥቼ ያለውን ነገር ማወቅ አለባት ብዬ ስላሰብኩ ነው። ገባሽ አይደል? ታዲያ ነገርኩህ አይደል እንዴ? እኔ አሁን እሺ ልንገራችሁ በቃ እሺ። አሁን ይላችሁ ወለለ ቤተሰባችሁንም አታስጨንቁ። እንደ ድሮ ሰው ና እኔ መታረቅ አልፈልግም። የሚሰማሽ ከሆነ ንገሪውና እኔ በቃ እኔ መታረቅ አልፈልግም ንገሪው። በቃ ሰሪ እንደዚህ ነው የሚለው። በቃ ያለውን ነገር የሚገባው ከሆነ ሰሪ አይድረስ ያለውን ነገር በስነ ስርዓት እና ፋሚሊ ይኸው እንደለመደው በድጋሚ ትቶኝ ሄዷል። ምን እንደሚሻል አላውቅም፣ ምን ማድረግ እንዳለብኝ እኔም ባያከብር እንግዲህ እኔ የምችለው ሞክሬያለሁ። እንግዲህ እናንተ እንዲታረቁ ምናምን መልካም ምኞታችሁን በኮሜንት ላይ አስቀምጡላቸው።